አሜን። ዛሬ ከሳምንት የጀመረውን እግዚአብሔርን ቃል ዛሬ ደግሞ ቀጥለን እሱንን እግዚአብሔርን ቃል አስተምራለሁ። ያለፈው ሳምንት መዝሙር ላይ ያለውን ቃል አንስቼ እግዚአብሔር ስለመፈለግ ከመንፈሳዊ ረሃብ አንፃር ያወራን ነበርና መንፈሳዊ ረሃብ ማለት ከብዙ ነገሮች መካከል ለአንድ ነገር ስፔሲፊክ የሆነ ፍላጎት ማለት ነው እያልን ነበርና ወደ ኋላ ተመልሼ እነዛን ሪቫይዝ አላደርግም። ከሰዓት አንፃር ቶሎ እግዚአብሔርን ቃል አከፍላለሁ። ዛሬ አንደኛ ዜና ምዕራፍ 16 ቁጥር 11 ላይ ያለውን እግዚአብሔርን ቃል ደግሜ ያነባለሁ። አንደኛ ዜና ምዕራፍ 16 ቁጥር 11 እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። ከ10 ጀምሮ ላንብብ። በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉ። በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉ ይላልና መዝሙር ላይ ይሄን ራሱን መዝሙር 105 ላይ ይሄን ራሱን ቃል ተመሳሳይ በሆነ መልኩ በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው፣ እግዚአብሔርን ፈልጉት ፊቱን ፈልጉት ትጸናላችሁ እያለ ስለመፈለግ እግዚአብሔርን ቃል አንስቻለሁ ያለፈው ሳምንት ላይ። ዛሬም ደግሞ የመዝሙር ላይ ያለው ቃል በዜና ላይ ባለው መልእክት እናየዋለን ማለት ነው። ዛሬ ስለ መንፈሳዊ ረሃብ ነው ማስተምረው። መንፈሳዊ ረሃብ ማለት ምን ማለት ነው? መንፈሳዊ ረሃብ ምንድነው? ባለፈው ስናነሳ ከነበሩት መካከል ላይ እግዚአብሔርን የመፈለግ እግዚአብሔርን መንፈሳዊ ረሃብ ትክክለኛ ምንጩ ፍቅር ነው ብለን ነበርና እግዚአብሔርን መውደድ ነው የትክክለኛ መንፈሳዊ ረሃብ ምልክቱ። ዛሬ እሱን እግዚአብሔርን ቃል ነው አንስቼ ምን ቀጥለው ማለት ነው። እግዚአብሔርን መውደድ የእውነተኛ መንፈሳዊ ረሃብ ምልክት ነው። ዛሬ ደግሞ የምናየው እግዚአብሔርን በመፈለግ ውስጥ መጽናት አለ። እግዚአብሔር ሞገስ ግን በህይወት ላይ እንዲበዛ የሚያደርገው ትልቁ ነገር ሰው እግዚአብሔርን የሚፈልግ ሰው ሲሆን፣ መፈለግ የሚለውን ቃል በሂብሩ ዳራሽ ይለዋል። ምን ማለት ነው? by implicate to seek or ask ይላል። specific to worship, ask, diligently, inquire የተለያዩ ትርጓሜዎች እናገኛለን። ይሄንን በሂብሩ መፈለግ የሚለውን ዳራሽ የሚለውን ቃል ሰርች ማድረግ፣ ሲክ ማድረግ፣ መፈለግ ያንን ነገር ስፔሲፊክሊ አድርገው ትኩረት ሰጥቶ ነገሩን መፈለግ ማለት ነውና እግዚአብሔርን መፈለግ ከመንፈሳዊ ረሃብ ጋር ዋና ፖይንቱ መንፈሳዊ ረሃብ እግዚአብሔርን መፈለግ ዋና ፖይንቱ እግዚአብሔርን መራብ። ሰው ረሃብተኛ ነው ካለ አንድ ሰው ምን ማለት ነው? በሌላ አማርኛ ኦር ደግሞ ትክክለኛ ትርጓሜ እግዚአብሔርን የሚፈልግ ሰው ነው፣ መንፈስ ቅዱስን የሚራብ ሰው ነው ያልነውና በዚህ ክፍል ላይ በዜና መልእክት ላይ በመጽሐፈ ዜና ላይ ሲናገር በቅዱስ ስሙ ተጓደዱ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። እግዚአብሔርን ፈልጉት ትጸናላችሁ ይላልና እውነተኛ የነፍስ እርካታ ያለው እግዚአብሔርን መፈለግ ጋር ነው። እውነተኛ የነፍስ እርካታ ያለው እግዚአብሔርን መፈለግ ጋር። ለምንድን ነው ፉል የሆነ ሃፒነስ በውስጤ መምጣት ያልቻለው? ለምንድን ነው ተስፋ፣ ደስታ የሚባሉት ነገሮች በህይወቴ በሙላት ለምንድን ነው መገለጥ ያቃተው? አይኖ ቸርች እመጣለሁ፣ እግዚአብሔርን ቃል እሰማለሁ፣ ጸልያለሁ፣ ወርሺፕ አደርጋለሁ። ግን ለምንድን ነው ይሄ ትክክለኛ ደስታ ከማገኘው ጥቅም በላይ ከማገኘው ቁስ በላይ ትኩረቴ ኢየሱስ ላይ ሆኖ ነፍሴ ለምንድን ነው ማረፍ ያቃታት? ለምንድን ነው ትኩረት ኢየሱስ ጋር ማድረግ ያቃተኝ ካለ አንድ ሰው እግዚአብሔር መፈለጉ ሞቲቭን ቼክ ማድረግ አለበት ብዬ አስባለሁ። because እግዚአብሔርን የሚፈልግ ሰው ውስጡ ላይ
ትክክለኛ ረሃብ ያለው ሰው የእግዚአብሔርን ደስታ ይካፈላል። because ልብ ደስ የሚለው እግዚአብሔርን በመፈለግ ውስጥ ነው። እግዚአብሔርን የሚፈልግ ሰው ልብ ደስ ይላል ይላል። ሞቲቭ ነው እግዚአብሔርን መፈለግ። ከነገሮች መካከል ዋና ፎከስ ተደርጎ ትኩረት ተደርጎ ሊሰራበት የሚገባ ላይፍ ነው። ለዚህ ነው እግዚአብሔርን መፈለግ ለነገሮች በሙሉ እኩል ካላችሁ ሞቲቭ ጋር አንድ ሳይሆን ካላችሁ ሞቲቭ መካከል ግን ስፔሲፊክ ሊያደርጋችሁ ለእግዚአብሔር ነገር የምታቀርቡት ልብ ነው። እግዚአብሔርን የሚፈልግ ልብ ደስ ይበላልና በዚህ አጋጣሚ እግዚአብሔርን በመፈለግ ውስጥ በረሃብ ውስጥ እግዚአብሔርን ፊት በመራብ ዘመናት ሚንስ አመታት ቀናት ወራት ልክ ዳዊት እንዳለው በመኝታዬ ሆኜ አስብሃለሁ ይላል። በማለዳ እናገርልሃለሁ ሌላ ቃል የለኝም። አንተን ለምፈልግበት ክብርህን ለምራብበት ሌላ ቃል የለኝም። ስተኛ አስብሃለሁ። ምን ያህል መንፈስ ቅዱስ ፍቅር ልብ ቢጠመር ነው ልቡ በዚህ ልክ ከመንፈስ ቅዱስ ውጭ ሌላ ነገር ማሰብ ያልቻለ። እውነተኛ ረሃብ ሲሆን እንደዚህ ነው። እውነተኛ ረሃብ በመኝታችሁ ሆናችሁ እንድታስቡት ያደርጋል። በማለዳ እንድታወሩት ያደርጋል። ሰዎችን ባገኛችሁ ቁጥር የምትናገሩለት ዋና ፖይንታችሁ እርሱ ይሆናል። ሻባጋ ሀካት አብራዲያ ባሳልባራዲያ ከፈሪያ ካይ እግዚአብሔርን የሚፈልግ ሰው ቻሌንጅ ቢበዛበትም እንኳን ቻሌንጅ ላይፉ ላይ እየጨመረ ቢመጣም እንኳን ያ ሰው እግዚአብሔርን ስለሚፈልግ ደስ ይለዋል። አንድ ጊዜ አንድ ታሪክ ሰማሁኝና ፕሮግራም ላይ ነው አንድ ሰባት ሲያስተምር ሰማሁት። ሁለት ሰዎች በእግዚአብሔር መኖርና ለመኖር ምክንያት ተከራከሩ። ሁለቱም ሳይንቲስት ናቸው፣ ምሁር ናቸውና እግዚአብሔር አንደኛው እግዚአብሔር የለም ማለት ሁለተኛው እግዚአብሔር አለ። ከዛም በኋላ እግዚአብሔር የለም ለሚለው እግዚአብሔር አለ ለሚለው ሲመልስ እንደዚህ አለ። እግዚአብሔር አለ የሚለው ሰው አንተ እግዚአብሔር የለም ብለህ እግዚአብሔር ካለ ችግር ነው፣ እኔ ግን እግዚአብሔር የለም ብዬ ባይሆንም ችግር የለም because እግዚአብሔር ግን አለ አለውና እግዚአብሔር መኖርና አለመኖር በመናወራቸው ዲስክስ በመናገራቸው ወርዶች ብቻ ፋውንዴሽናል የሆኑ ነገሮች አይደለም። እግዚአብሔር ለመኖር ከማንም ሰው በላይ ከየትኛውም ፍጥረት በላይ ሰው ያው ሆኖ መኖሩ ትልቁ ምልክት ነው። ስፔሻሊ ደግሞ የሁሉም ሰው ልብ የሰው ልጅ የተባለ ሰው በሙሉ ትክክለኛ ከሆነው አምላክ ጋር ኮሚኒኬት ማድረግ ይፈልጋል። ለዚህ ነው ማንንም ሰው ለየሆነ ነገር ብትሉት it's okay ይላችሁ ይችላል። የሆነ ነገር it's okay ይችላል። በሚያምነው ፎሎ በሚያደርገው አምላክ ስትመጡ ግን ኖ ይላችሁ። ለምን ሲባል የሚከተለው አምላክ ትክክለኛ ነው ብሎ ስለሚያምኑ። ኢየሱስ ጌታ መንፈስ ቅዱስ ነው። እግዚአብሔር ትክክለኛ መሆኑን ለኛ ያበራል። መንፈስ ቅዱስ ነው ኢየሱስ ወደ እግዚአብሔር መቅረብ ትክክለኛ መንገድ መሆኑን ያሳያል። ይህን ስላደረገልን ክብር ለኢየሱስ ይሁን። ሁሉም ሰው ጋር አንድ ትልቅ ፖይንት አለ። መፈለግ የሚባል ነገር ነው። መፈለግ ስፔሲፊክ ላይ በሆነ መልኩ መፈለግ ሰው አነሰም ይብዛም አደረገውም አላደረገውም እግዚአብሔርን ፎሎ ካላደረገ ሌላ ፎሎ የሚያደርገው ወርሺፕ የሚያደርገው የራሱ አምላክ የሚለው ነገር ነው። አምላክ ነው ሳይሆን አምላክ ነው ብሎ ወርሺፕ የሚያደርገው ነገር ነው። እግዚአብሔር ትክክለኛ መሆኑን እኛ መንፈስ ቅዱስ ስላወራለን ነው እንጂ ለሌሎችም ሰዎች መንፈስ ቅዱስ በዚህ መልኩ ለማወቅና ለመፈለግ ባላቸው ረሃብ ልክ ብዙ ኢየሱስን ኢንካውንተር እንዲያደርጉ ወደ ላይፋቸው እንዲመጣ የሚያደርጋቸው ሰዎች አሉ።
ግን የሰው ልጅ በሙሉ ልቡ ውስጥ መፈለግ አለ። ምን ሲባል አምላክን መፈለግ ትክክለኛ ትክክለኛ ረሃብ እውነተኛ ደስታ ያለው ከጊዜ ያልፋል፣ ከሲዝን ያልፋል። ዳዊት በኤዶምያስ ምድረ በዳ ላይ ሆኖ እግዚአብሔርን በመፈለግ ውስጥ የተናገራቸው ቃላቶች የዳዊትን ትክክለኛ ረሃብ ነው የሚያመለክተው። በምድረ በዳ ላይ ሆኖ በጎችን በሚጠብቅበት በጫካ ውስጥ በነበረበት ጊዜ እግዚአብሔርን ይፈልግ ነበር። ንጉሱን እግዚአብሔርን ይፈልግ ነበር። ምድረ በዳ ላይ ሲሄድ እግዚአብሔርን ይፈልግ ነበር። የትም ቢገባ እግዚአብሔርን የሚፈልግ ሰው ነው። የእግዚአብሔርን ክብር የሚራብ ሰው፣ መንፈስ ቅዱስን የሚፈልግ ሰው። ለምንድን ነው እንደዚህ ያደረገው ሲባል እግዚአብሔርን የሚፈልግ ሰው ልቡ ደስ ይበለዋል። በቅዱስ ስሙ ተጓደዱ። ልዩ በሆነው በእግዚአብሔር ስም፣ ልዩ በሆነው በዚህ ስሙ ተጓደዱ። ፈልጉት። ፈልግሃለሁ መንፈስ ቅዱስ በሉት። ተጠጉና ክብሩን ፈልግሃለሁ፣ ፊትህን ማየት ፈልግሃለሁ፣ ላገኝ ፈልግሃለሁ በሉት። ለምን ሲባል እውነተኛ ያለው ደስታ እዛ ነው። እውነተኛ ደስታ ያለው እሱ ጋር እግዚአብሔርን በመፈለግ ውስጥ አለ። ሃሌሉያ። እግዚአብሔርን ፈልጉት ትጸናላችሁ አለ። ሁሉ ጊዜ ፈልጉ። አንደኛ ነገሥት ምዕራፍ 2 ላይ ያለውን እግዚአብሔርን ቃል ይሄ በጣም እግዚአብሔርን ክብር የሚራብ እግዚአብሔርን ፊት የሚፈልግ ሰው ዳዊት አንደኛ ነገሥት ምዕራፍ 2 ላይ ሲናገር እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። ዳዊትም የሚሞትበት ቀን ቀረበ። ልጁንም ሰለሞንን እንዲህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ እሄዳለሁ፣ በርታ፣ ሰውም ሁን፣ የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደተጻፈ ሥርዓቱንና ትእዛዙን ፍርዱንና ምስክሩን ትጠብቅ ዘንድ መንገዱንም ትሄድ ዘንድ የአምላክን ትእዛዝ ጠብቅ። ይኸውም ደግሞ እግዚአብሔር ስለኔ ልጆች መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን ሰው አይቆረጥብህም ብሎ የተናገረው ቃል ያጸና ዘንድ ነው። ኢየሱስ ክርስቶስ ጌታ ነው። ዳዊት መንፈስ ቅዱስን ካወቀበት ጊዜ በኋላ ከመንፈስ ቅዱስ ጋር ፌሎሺፕ ማድረግ ከጀመረበት ጊዜ ጀምሮ እስከ መሞቻው ድረስ ስለሱ ስለመፈለግ ትእዛዙ ስለመጠበቅ የሚናገር ሰው። ለዛ ዳዊት በሚሞትበት ቀን በቀረበ ጊዜ ልጁን ሰለሞንን እንዲህ ሲል አዘዘው፣ እኔ የምድሩን ሁሉ መንገድ ሄዳለሁ፣ በርታ፣ ሰውም ሁን፣ የምታደርገውና የምትሄድበትን ሁሉ ታከናውን ዘንድ አለ። ሰው ሁን አለ። ልጄ ሰለሞን ሰው ሁን። ሰው የሚሆነው እንዴት ነው? ሰክሰስፉል ላይፍ ወደ ህይወት የሚመጣው እንዴት ነው ሲባል እግዚአብሔር የሰጠውን ትእዛዝ በመጠበቅ በእግዚአብሔር መንገድ በመሄድ እግዚአብሔርን መፈለግ የእግዚአብሔር ትክክለኛ መንገድ ነው። ይሄ ረሃብተኛ እግዚአብሔርን ክብር የእግዚአብሔር መንፈስ የሚፈልግ የሚራብ ሰው እንደዚህ ነው ያለው። በርታ፣ ሰው የምታደርገውና የምትሄድበት ሁሉ ታከናውን ዘንድ ሁሉን ነገር እሺ እያለ ነገር እንዲቀላል ነገር ሁሉ ሰክሰስ እንዲያደርግልን ሰው ትእዛዙን ጠብቅ፣ ፍርዱን ምስክሩን ጠብቅ፣ በመንገዱ ትሄድ ዘንድ የአምላክን እግዚአብሔርን ትእዛዝ ጠብቅ ይላል። ዳዊት ለልጁ ለሰለሞን ሰው የሚሆንበት ሚስጥር ሲነግረው እግዚአብሔር ጋር ፌሎሺፕ ማድረግ። ረሃብ
ከእግዚአብሔር ጋር ያለን ፌሎሺፕ ክሎዝ ያደርጋል። ህብረትን ያጠነክራል። እውነት ለመናገር ያለ ረሃብ መጥቶ እግዚአብሔር ፊት ረጅም ሰዓት መጸለይ ከባድ ነው። ያለ መንፈስ ቅዱስን ሳንፈልገው ሳንራበው መተን በእግዚአብሔር ፊት መጸለይ በጣም ጭንቅ። ለመጸለይ አቅም ስታጡ ሲደክማችሁ ይሄን ነው ማድረግ ያለባችሁ። መንፈስ ቅዱስ ያደረገላችሁ ነገር እያሰባችሁ መንፈስ ቅዱስ ለእናንተ ምን እንደሆነ እያሰባችሁ ለመንፈስ ቅዱስ ያላችሁን ፍቅር ረሃባችሁን አስቡ። ከዛ በኋላ 5 ደቂቃ ለመጸለይ ገብታችሁ 5 ሰዓት ጸልያችሁ ትወጣላችሁ። ጸሎት ትግልና ጭንቅ አይሆን፣ ፌሎሺፕ ጭንቅ አይሆን። እናንተ ከምትወዱት ሰው ጋር ህብረት ለማድረግ ጓጉታችሁ መታችሁ አውርታችሁ ንግግራችሁ ቢያልቅ እንኳን የዛ ሰው ቃል ሰምታችሁ ሳትሰለቻችሁ እንደምትለያዩት ምንም ያህል መንፈስ ቅዱስ አብሮን ቢሆን እሱን ለማውራት ጓጉት እንድንመጣ ይፈልጋል። ጸሎት ናፍቆት ሆኖ ረሃብ ሆኖ የሚመጣው እኛ ውስጥ ያለው የመፈለግ ሞቲቫችን ጋር ሻላ ፓራዲያ ካታብራዲያ ማሶፍራ ካታላ ፓራዲያ ካባ ሳባራ ካቴዲ ፍሪጋ ባካታል ባራኒያ ማሰልባ ይሄን መፈለግ የሚለው ቃል ስፔሲፊክ ቱ ወርሺፕ ነው። በልዩ ሁኔታ ማምለክ፣ በልዩ ሁኔታ መፈለግ። ቢመጣ ቢቀርም ችግር የለውም። ሰው የምትሉት ጉዳይ ሊሆን አይገባም። የእግዚአብሔርን ክብር እግዚአብሔርን መፈለግ የላይፍ ዋና ኢምፖርታንት የሆነ ይሄ በጣም ለኔ ኢምፖሲብል ነው፣ በጣም አስፈላጊ ነው ለትምህርት የሚገባ ጉዳይ። አለበለዚያ መንፈሳዊ ረሃብ ኮንቲኒዩስሊ ላይፍ ለመቀጠል አይችልም። መንፈሳዊ ረሃብ ኮንቲኒዩስሊ ልብ ላይ እንዲቀጥል በልዩ ሁኔታ ወርሺፕ የምታደርጉት የምትሰግዱለት የምታመልኩት ህብረት የምታደርጉት ጌታ እንደሆነ ማወቅ ጠይቅ። ይሄንን ባወቃችሁ ቁጥር ረሃባችሁ እየሰፋ ይመጣል። ከዚህ በፊት የበኪንግደም ኮንፈረንስ ላይ አስተምሬያለሁ። ፕሬይ ማለት አንዱ ወርሺፕ ነው ብያለሁ። ወርሺፕ ማለት ሶንግ መዘመር ብቻ ሳይሆን መስገድ ነው፣ መሰዋት ነው። ጸሎት መሰዋት ነው። ለእግዚአብሔር የምትሰውለት መስዋዕት ነው። ተንበርከካችሁ ጉልበታችሁን ነው የምትሰውት፣ ጊዜያችሁን ነው የምትሰውት፣ አቴንሽናችሁን በሙሉ እሱ ጋር ነው የምታደርጉት። ሚዲያ ላይ ረጅም ሳይ መቆየት እየፈለጋችሁ ሚዲያ ላይ እንድትቆዩ ያደርጋችሁ፣ እግዚአብሔር ፊት ብዙ እንድትቆዩ ያደርጋችሁ። ለዚህ ነው ስፔሲፊክ ቱ ወርሺፕ ለዋ by implicate to seek or ask ይላል። by implicate to seek or ask አብዝቶ መፈለግ። ረሃብ አንድ ጊዜ መፈለግ ጉዳይ ነው፣ አብዝቶ የመፈለግ ጉዳይ። ለዛ ሁሉ ጊዜ ፈልጉት ነው፣ ሁሉ ጊዜ ፈልጉት። አብዝቶ መጠየቅ implicate to ask አብዝታችሁ መጠየቅ። ፈልገሃል፣ ራብሃል፣ ላገኝ ይፈልጋል፣ ካንተ ጋር መቆየት ይፈልጋል፣ ናፍቀኝ የመጣሁት አንተን ካገኘው ሌላ መዋይ አልፈልግም፣ አንተን ካገኘው ሌላ መቆይ አልፈልግም። ለምታወሩት የሚስጥር ቃላችሁ ጓዳችሁ ሆሊ ስፒሪት ለእናንተ ቤስት ክሎዝድ ማድረግ አለባችሁ። በጣም ቅርብ የውስጣችሁ ማድረግ አለባችሁ። ብዙ ጊዜ almost ሁሉ ጊዜ ማለት እችላለሁ ምንም ነገር ከሰዎች ጋር ፕሮግራሚንግ ስኬጁሎችን ያሉኝ ነገሮች ከማውራት በፊት መጀመሪያ ማውራው ሆሊ ስፒሪት ጋር እንደዚህ ያደርጋለሁ። መንፈሳዊ ነው በጸሎት ታይም ሆሊ ስፒሪት ጋር ኖርማሊ ወክ ያደረኩ ነው ይችላል ማውራት ሆሊ ስፒሪት
እንደዚህ ያደርጋለሁ ከዛም በኋላ ወደ ሰዎች የሚደርሰው ነው። በዚህ ልክ የእናንተ ፕሮግራም ፕላናችሁ ላይ መንፈስ ቅዱስ ክሎዝድ መሆን መቻል አለበት። አዲስ ነገር ማድረግ ስትፈልጉ ከጓደኛችሁ መጀመሪያ መንፈስ ቅዱስ ማወቅ አለበት ከእናንተ አንደበት። ለምን ሲባል እውነተኛ ረሃብ ካለ እውነተኛ ክሎዝድ የሆነ ፌሎሺፕ አለ። እውነተኛ መውደድ ካለ በሁለት ሰዎች መካከል እውነተኛ መዋደድ ካለ ሁለቱ መካከል ክሎዝድ የሆነ ፌሎሺፕ ነው የሚፈጠረው። መንፈስ ቅዱስም ቤስት ፍሬንድ የልብ ጓደኛ አቅርባችሁ እንድትቆዩ እሱ ጋር የሚያደርጋችሁ አብዝታችሁ መጠየቅ፣ አብዝታችሁ ፊቱን መፈለግ፣ አብዝታችሁ መራብ። ይሄንን ቃል መፈለግ የሚለውን ቃል care for diligently በጣም በጥንቃቄ በትጋት መፈለግ። ረሃብ በጣም ተጠንቅቃችሁ በትጋት የምትፈልጉበት ላይፍ ነው። ለምንድን ነው ተጠነቀቁት? ሳምንት ሳነሳ ነበር አይደል? ቅድስና ረሃብ ላለው ሰው በጣም ስትራግል የሚያደርግበት ጉዳይ አይደለም። ነው ለምትወዱት ሰው የማይመቸው ነገር አውቃችሁ ኬር እንደምታደርጉ ራሳችሁ እንደምትጠብቁ ረሃብተኛ ስትሆኑ እግዚአብሔርን ፊት ስትፈልጉ ለእግዚአብሔር ከማይመቸው ነገር ራሳችሁ ኬር ታደርጋላችሁ፣ ትጠብቃላችሁ። አይኖ ሰይጣን ብዙ መልኩ ቅድስና ሰው ለእግዚአብሔር እንዳይቀደስ እንዳይለይ ብዙ አይነት ስትራግሎች ነው ለላይፍ ያመጣ። ረሃብ ካለ ግን ይቻላል። በጣም በቅድስና አገልግሎት ብዙ ጊዜ ቴስቲሞኒ ያደርገን የምናነሳው ወንጌላዊ ዓለም ነጀንበሩ በጣም አገልግሎቱም ስብከቱም ደሞስትሊ ስለ ቅድስና ነው። እግዚአብሔር ክብር ህይወታችሁን እንዲመጣ ተቀደሱ የሚባል እስቲ ቼክ እናድርግ። እውነተኛ ረሃብ ካለ ለእግዚአብሔር ከማይመቹ ነገሮች አለመጠበቃችን አንችልም። ያንችልም የሚለው መዝሙር ላይ አይ ቲንክ ስቱዲዮ ላይ አልተሰራም ይሄኛው ፓርት፣ ግን ፉሊ መዝሙሩ ላይ እኔ አልችልም ክብርን ሳላይ መቆየት አልችልም ሳልፈልግ መዋል አልችልም ኃጢአት ሰፈር መዋል አልችልም ቆየት አልችልም። እንደዚህ ነው ቃል ይሄ ነው ከጀስቲስ ጄ ሲገባ መቀናነስ ራም ስላለበት ተቀናነስ ኃጢአት ሰፈር መዋል አልችልም። እግዚአብሔርን አብዝታችሁ ስትፈልጉ ኃጢአት ሰፈር መዋል አትችሉም። ዘፈን በሞላበት ከተማ መንፈሳችሁን በሚረብሽበት ስፍራ ላይ መቀመጥ አትችሉም። እዛ ስፍራ ላይ ሆናችሁ አብዝታችሁ እግዚአብሔር እንድትፈልጉት የሚያደርግ ነገር ነው ወደ እናንተ የሚመጣ። ኃጢአት ሰፈር መዋል አልችልም ሲል ጀስት ዝም ብዬ ለግጥም ሶንግ አይደለም። ይሄንን ፓርት የጻፍኩት ሪል ላይፍ ስለሆነ ሰዎች አብዝተው በተሳደቡ ቁጥር እዛው ቆሞ የመስማት ይሄ እንትን የለኝ አቅም የለኝ። ስድብ በብዛት ሲሳደቡ ጆሮ መስማት በጀመረ ቁጥር ሊትራሊ ራሴን መታመም ጀምራለሁ። ሰውነቴ የሆነ አዲስ ነገር አፕን ሲያደርግ ሼክ እንደሚያደርገው እንደዛ ነገር አዲስ ይሆንብኛል። ትራንስፖርት ውስጥ ብዙ ጊዜ ስመላለስ ምናምን ወይ ትኩረቴ ሆሊ ስፒሪት ጋር አድርጌ እግዚአብሔር ቃል ጋር አድርጌ የሆነ ነገር ጋር አድርጌ ካረሳኝ በስተቀር ስፔሻሊ በጣም ኦቨርሊ ተከፈቱ ሙዚቃዎች ሲኖሩ ሊትራሊ ቮሚት ሊያደርገኝ ያቅለሽልሽኛል፣ ራሴን ያመኛል። ሊትራሊ ይሄ ቦዲ ነው ማለት ከስፒሪት ያልፎ ይሄ ቦዲ ነው። ለካ ሰው
ዲፕ ከእግዚአብሔር ጋር ፌሎሺፕ ባደረገ ቁጥር አብዝቶ እግዚአብሔርን ፊት በፈለገ ቁጥር አብዝቶ እግዚአብሔርን ክብር በተራበ ቁጥር እነዚህ ኃጢአት የሚባሉ ተራ የሚባሉ ቀላል ነው አይደል? ሙዚቃ ቀላል ነው፣ ስድብ ቀላል ይመስላል፣ ግን እነሱ መካከል ላይ ተቀምጦ መቆየት አይችልም። መንፈሴ መረበሽ ብቻ ነው፣ ነፍሴ መጨነቅ ብቻ ነው፣ ስጋዬ ራሱ ምልክት ማሳየት ይጀምራል። ትክክለኛ ረሃብ ሲሆን እግዚአብሔር መፈለግ ሲሆን ለመቀደስ ስጋ ራሱን ሰረንደር ያደርጋል። ለዚህ ነው ጳውሎስ ስጋ ከክፉ መሻቱ ጋር ሰቅ በመልእክቱ ላይ አሁን የምኖረው ላይ የኔ አይደለም። ረሃብተኛ ስትሆኑ ለምትፈልጉለት ለዛ ነገር ነው ላይፋችሁን ሳክሪፋይስ የምታደርጉት። ለዛ ለምትፈልጉለት ነገር ሳክሪፋይስ ታደርጉታላችሁ። እድሜያችሁ ሳክሪፋይስ ታደርጋላችሁ። ገንዘባችሁ፣ እውቀታችሁ፣ ያላችሁ ነገር በሙሉ ለዛ ለምትፈልጉት ጌታ ሳክሪፋይስ ታደርጋላችሁ። አትለምዱት። በእውነት አይለመድም። ረሃብ እንድትለምዱት ያደርጋችሁ አይደለም? ሐዋርያው ዮሐንስ እኮ ኢየሱስን በተራራ ላይ እኮ ፊቱ ሲለወጥ ልብሱ ሲያበራ እዛው ተራራ ላይ አይቶታል። ድጋሚ ግን እግዚአብሔር ሊያሳየው ለፈለገው ለራእይ መልእክት ግን ያንን ቪዥን ኢንካውንተር ለማድረግ እንደገና ረሃብ ነበር፣ መውደድ ነበር፣ ላፍ ነበር። ዮሐንስ በጣም ኢየሱስን የሚወድ ኢየሱስ ይወደው የነበረው ብቻ ነው ኢየሱስን ይወድ የነበረው እያለ ነው ራሱ መልእክቱ ላይ ሲናገር። እሱ ነው በቃ በድፍረት ኢየሱስ ጌታ ነው ኢየሱስ የሚወደው እያለ ኢየሱስን የሚወደው እያለ ራሱ ኢየሱስን እንደሚወድ ኢየሱስ ደግሞ እሱ ልዩ ፍቅር እንዳለ ያውቃል። ረሃብተኛ ስትሆኑ ሆሊ ስፒሪት ለእናንተ ቤስት ፍሬንድ ይሆናል። እናንተ ብቻ ለሚስጥር የምትነግሩት ለሱ እሱ ለእናንተ ሚስጥር መናገር ይጀምራል፣ ሚስጥር ማውራት ይጀምራል። ሃሌሉያ። ዛሬ ላወራበት የነበረው ስለ መንፈሳዊ ረሃብ ፖይንቴ ረሃብተኛ ነው፣ ግን ብዙ ሰዎች በጣም በረሃብ ኬዝ ሆሊ ስፒሪትን በመራብ ኬዝ ብዙ ጊዜ ሲነሳ ማንሰማው ሰው ነው ማነሳው። መንፈስ ቅዱስ ዮሐንስን ወደዛ እንዳነሳው ስለመራኝ ነው። ለመፈለግ መጠቀም ረሃብ ከማይመች ሲቹዌሽን ላይ ያወጣችሁ። ለሱ እንዳትኖሩ ከማይመች ላይፍ ያወጣችኋል። ይሄን ራሱ መፈለግ የሚለውን ቃል በሌላው ቃል ደግሞ ሂብሩ ላይ ስታይ ባቃሽሏል። ሲክ ሪኩዌርመንት ተመሳሳይ ነገር ነው የሚለው ግን ሲክ አውት ይላል። ሲክ አውት ለመፈለግ ማውጣት፣ መጠየቅ፣ ሰጀስት ፎር ማድረግ ትልቅ ሹ አድርጎ እሱን መፈለግ ወደዛኛው ወደስቀርባ ያላችሁ እግዚአብሔር በረከት ያዘጋጀላቸው ሰዎች እሱን ለሚፈልጉትና ለሚራቡ ሰዎች
እግዚአብሔር በረከት የቱ ጋር ነው? እኔ እግዚአብሔርን በመፈለግ ነው ያለሁት ካለ እሱ እግዚአብሔር በረከትን ያዘጋጀልን እሱ ራሱን በመፈለግ ጋር እንኳንም እግዚአብሔር ረሃብን የሚለውን ቃል እሱን በመፈለግ ጠቀለለልን። ቢኮዝ የሰው ልጅ ፍላጎት በጣም ብዙ ነው፣ ግን እግዚአብሔርን ካገኘ መንፈስ ቅዱስን ከተሞላ መንፈስ ቅዱስ አብሮት እንዳለ ፉሊ ሲሰማው ፕሬዘንሱ ሲሰማው ክብሩ ሲሰማው ሌላው ነገር በሙሉ ያስጠላዋል፣ ይቀርባል። ይሄ የክብር ረሃብተኛ መንፈስ ቅዱስን የሚራብ ሰው ዳዊት ለልጁ ለሰለሞን ሰው ሆኗል። ለካ ሰው የሚሆነው ከእግዚአብሔር ጋር ባለ ፌሎሺፕ ነው። ሰው እግዚአብሔር መፈለግ ሲያቆም ከሰውነት ላይፍ ነው የሚወጣው። ምን ማለት ነው መሰላችሁ? ሰው እኮ ይበላል፣ ይጠጣል፣ ይለብሳል፣ ግን በእግዚአብሔር ፊት ሰው ነው ተብሎ ለመጠራት የሚያበቃው ያንን ነገር ያጣል። ቢኮዝ ሰው ከእግዚአብሔር ጋር ፌሎሺፕ እንዲያደርግ በእግዚአብሔር መልክና ምሳሌ የተሰራ ሰው በሮሜ መልእክት ላይ ሲናገር እግዚአብሔር ለመፈለግ ባልወደዱ መጠን ለማይረባ አእምሮ አሳልፎ ሰጣቸው። መረዳታቸው አስተሳሰባቸው ከሰውነት ወጥቶ እንስሳት እንኳን በዛ ልክ ማሰብ በማያስቡበት ሜዲቴሽን መረዳት እንዲመላለሱ ያደርጋቸው። እነዚህ ሰዎች ሰው አይደሉም። ቢኮዝ አእምሯቸውን ተወስዶ ለማይረባ አእምሮ አሳልፎ ስለተሰጠ ሰው በሰውነት እንኳን ሊያደርገው የማይችለውን ነገር ተላልፎ ለተሰጡበት ለዛ መረዳት ሲመላለሱ እናገኛለን። ይሄ ክብር ረሃብተኛ የሆነው ዳዊት ኢየሱስ ጌታ ነው። ከሄቨን ኪንግደም ላይ ዳዊትን የክብር ረሃብተኛ የሆነው ዳዊት እያለ ነው የምናነሳው። መዝሙረኛው ዳዊት ኢየሱስ ጌታ ነው። ይሄ የክብር ረሃብተኛ የሆነው ዳዊት ልጁ ሰለሞን ሊሞት ሊያበቃ ባለው ጊዜ ላይ የመጣበት መንገድ ተመለከተና እንደዚህ አለ፣ ልጄ ሰው ከእግዚአብሔር ጋር የምታደርገው ነገር እንዲከናወንልህ ከእግዚአብሔር ጋር ያለ ፍሎሽ እግዚአብሔር ደግሞ አንድ ነገር ነው የሚፈልገው፣ እሱን መፈለግ፣ እሱን ማድረግ። ብዙ ሰዎች ስለ ሰለሞን በእርግጥ ፍጻሜው ልክ አይደለም፣ ግን መነሻው ዳዊት በሰጠው ቃል ግን እግዚአብሔር የሚፈልግ ሰው አንደኛ ነገሥት ምዕራፍ 2 ላይ እግዚአብሔር መፈለግ የእግዚአብሔር መራብ የእግዚአብሔር የሆነው ነገር መፈለግ ማለት ነው። ሃሌሉያ። ምዕራፍ 3 ላይ እንደዚህ ይላል። ምዕራፍ 3 ቁጥር 3 ሰለሞንም እግዚአብሔርን ይወድድ ነበር፣ በአባቱም በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። በገባዖን ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰለሞንም በዚያ መሠዊያ ላይ 1000 የሚቃጠል መስዋዕት አቀረበ። እግዚአብሔርም በገባዖን ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምን አለ። ሰለሞንም አለ፣ እርሱ በፊት በእውነትና በጽድቅ በልብም ቅንነት ካንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነ በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትን አቆይተሃል። አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፋንታ አንግሰኛል። እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብ ስለ ብዛቱ ይቆጥርና ይመጥን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉውን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሰለሞንም ይህንን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘ። እግዚአብሔርም አለው፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመን እንጂ
ለራስ ብዙ ዘመናትና ባለጠግነትን የጠላቶችን ነፍስ ሳትለምን ይህንን ነገር ለምናልና እኔ እንደ ቃል አድርጌልሃለሁ። ሻካ ፓራዲያስ እነሆ ማንም የሚመስል ካንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። ደግሞ ከነገስታት የሚመስል ማንም እንዳይኖር ያለመንኸውን ባለጠግነትና ክብር ሰጥቻለሁ። አባትህም ዳዊት እንደሄደ ሥርዓቴንና ትእዛዝን ትጠብቅ ዘንድ በመንገዴ የሄድህ እንደሆነ እድሜህን ሁሉ አረዝመዋለሁ። ሻላ ፓራዲያ ካታባዲያስ ይህ ቃል ከገባኝ ጀምሮ በቃ ዝም ብሎ የሚያስጮኸኝ ቃል ላይፌን ተስዲ ያደረገው ቃል ሰለሞንን እግዚአብሔር ይወድ ነበር። ይሄ ሰው ቀላል ሳይሆን እግዚአብሔር እንኳን የጠየቀውን ሳይሆን ያልጠየቀውን ብሌሲንግ ህይወቱ ላይ እንዲያመጣ ያደረገ ሰው መንፈሳዊ ረሃብ ውስጥ እግዚአብሔርን ስትፈልጉ ክብሩን ስትራቡ እግዚአብሔር ዝም ብሎ አያችሁ። የእግዚአብሔርን የልቡን ደስታ ስለሆነ እየፈለጋችሁ ያላችሁ የልቡን ነገር ስለሆነ እየተራባችሁ ያላችሁ እርሱ የሚያደርገው ያልጠየቃችሁትን ነገር ጭምር ይሰጣችኋል። በዚህ መሃል ማቴዎስ ወንጌል ምዕራፍ 6 ላይ ልውሰዳችሁ። ኢየሱስ ክርስቶስ የተናገረው ቃል አስቀድማችሁ ጽድቅና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። እናንተ ብቻ የእግዚአብሔር ኪንግደም ፈልጉ፣ ጽድቁን ፈልጉ፣ የእግዚአብሔርን ትክክለኛ መንገድ ፈልጉ፣ እግዚአብሔር ራሱን ፈልጉ። እግዚአብሔር ትክክለኛ መንገድ የሚታወቀው በመንፈስ ቅዱስ ነው። ምክንያቱም ራሱ ኢየሱስ ሲናገር መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ትክክለኛ ወደ ሆነ መንገድ የሚመራው እርሱ መንፈስ ቅዱስ ነው። ለዚህ ነው መንፈስ ቅዱስን ፈልጋል፣ ካንተ ጋር መሆን ፈልጋል፣ መቆየት ፈልጋል ውስጥ ኢየሱስ የመንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ስላለ ወደ እውነት ሁሉ የሚመራ ትክክለኛ አምላክ ስለሆነ ደግሞ በማቴዎስ ወንጌል ላይ ሲናገር አስቀድማችሁ ጽድቅና መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል ስላለ ያንን ነገር እንዲጨመር ህይወት ላይ እንዲበዛ የሚያደርገው ዋና ፖይንት ረሃብ ይባላል። ኢየሱስ ጌታ በጣም በቃ ነፍሴ ሐሴት ከሚያደርግባቸው ሰዎች መካከል አንዱ ሰለሞን ነገራቸዋለሁ። ፍጻሜው መልካም ባይሆንም አጀማመሩ ግን ዲሊጀንትሊ በጣም በቃ ኢየሱስ ክርስቶስ ጌታ እግዚአብሔር ራሱ የተደሰተበት ሰለሞን እግዚአብሔር ይወድ ነበር። በአባቱም በዳዊት ሥርዓት ይሄድ ነበር። ምንድነው የአባቱ ዳዊት ሥርዓት? እግዚአብሔር መፈለግ። ምንድነው የአባቱ ሥርዓት? የእግዚአብሔርን ትእዛዝ መጠበቅ። ምንድነው የአባቱ ሥርዓት? መንፈስ ቅዱስን መራብ። ያንን ያደርግ ነበር። ይራብ ነበር። እግዚአብሔርን ክብር ይፈልግ ነበር። የእግዚአብሔርን ነገር ይፈልግ ነበር። ይሰዋ ነበር። በአባቱ መንገድ ይሄድ ነበር። እዚህ መካከል አንድ ነገር ልናገርና እግዚአብሔር በኢትዮጵያ ምድር ላይ ያመጣውን ብሌሲንግ ያመጣውን ሪቫይቫል ድጋሚ ወደ ኢትዮጵያ ምድር በኃይል እንዲያመጣ ከተፈለገ አሁን ያለው ጀነሬሽን ማድረግ ያለበት ቀድሞ ሪቫይቫል እንዲነሳ ይጸልዩና የተጉ የእምነት አባቶች በምን አይነት ላይፍ ውስጥ ነበሩ የሚለው ማየት እጅግ በጣም ቫልዩ አለው። በጣም እግዚአብሔር ክብር ይራቡ ነበር። እግዚአብሔርን ፊት ፈልጉ ነበር። በሰው ቄስ በሌላ ናቸው አስተማሪ ነበሩና በማስተማር ወደ አገልግሎት ዲቴል ከመግባታቸው በፊት ይመስለኛል ይሄንን ቴስቲሞኒ ተማውት እያስተማሩ በጣም እግዚአብሔርን መንፈስ መራብ ፈልጉ። ውስጣቸው ላይ ረሃብ መጣ ምናምንና በቃ ምናምን ነገር ብሎ ፋስቲንግ ቤት ገባ። ፋስቲንግ ፕሬ ማድረግ ጀመረ፣ መጸለይ ጀመረ ምናምንና አንደኛ ቀን አለፈ፣ ሁለተኛ ቀን አለፈ፣ ሶስተኛ ቀን ላይ እዛው ቤታቸው ላይ ተደፍተው እግዚአብሔር ክብር እየፈለጉ መንፈስ ቅዱስ በኃይል መጣባቸው። ከዛም በኋላ የእግዚአብሔር ሰው ተነስቶ እንደቀድሞ ትምህርት ቤት ለማስተማር ሲገባ ከኋላ አንዳንዱ አጋንንት ጮኻል ማኒፌስት ማድረግ ጀመረ። አንዳንዱ በመንፈስ ቅዱስ ነክቶ አጋንንት ያለበትን ሰው
ሻፓራዲያ ሳፓራዲያ እያስተማሩ እኮ ራካታ ብራዲያስ እያስተማሩ አጋንንት ያለበትም መንፈስ ቅዱስ የሚሞላው ማኒፌስት ማድረግ ጀመረ። መንፈስ ቅዱስ የተሞላው በልሳን ይናገራል። አጋንንት ያለበት ሰው መጮህ ጀመረ። እዛው ትምህርት ቤት ውስጥ አጋንንትን እያስወጡ በሚሰሩበት ስፍራ ይቻላል። ኢየሱስ ጌታ ነው። ይቻላል። ያ ክብር ተመልሶ እንዲመጣ በምን አይነት ረሃብና በምን አይነት ልብ ውስጥ እግዚአብሔርን በመፈለግ ውስጥ እንዳሉ ማየት ቼክ ማድረግ ቢግ ቫል እግዚአብሔር ለአባቱ ለዳዊት ያደረገለትን ዳዊት እድሜው ዘመን በሙሉ የክብር ረሃብተኛ መንፈስ ቅዱስን የሚፈልግ ሰው ለዚህ ሰው እግዚአብሔር አምጥቶ መቀባትና ማንገስ ሲፈልግ ፊቱን የሚፈልገውን ሰው ይመረጣ። በግዢነት ሲቀመጥ ዳዊት ያንን ሁሉ ሀብት ባለጠግነት በጦርነት ድል ማሸነፍን ያገኝና ይቀናጅ የነበረው በማን ነው ሲባል አብሮት ካለው ከእግዚአብሔር መንፈስ የተነሳ እግዚአብሔርን የሚራብ ሰው በፍጹም በሽንፈት ላይፍ ውስጥ አይመላለስም። በአሸናፊነት ውስጥ ይመላለሳል። ቪክቶሪ ውስጥ ድል ውስጥ ነው የሚመላለሰው። በአባቱ በዳዊት ስርዓት ይሄድ ነበራል። ምን ያህል እግዚአብሔር ቢወድ ነው ንጉሱ ሰለሞን ምን ያህል የአባቱ ሚስጥር ሴክሬት ቁልፍ ቢገባ ይሄ የዳዊት ቁልፍ የተባለው እግዚአብሔርን መፈለግ እግዚአብሔርን ለእግዚአብሔር መሰዋት እግዚአብሔርን መውደድ ይሄ ዳዊት ቁልፍ ሰለሞን የገባው ይመስለኛል። ሰው ሆነ ማካታራዲያ ሶብራጋዲያ ካታልባ ሰው ሆነ ዳዊት። ሰለሞን በዳዊት መንገድ ሄዶ አለው እግዚአብሔር ስለጠየቀው ጥያቄ እግዚአብሔር ደስ አለ። ሰለሞን በአባቱ መንገድ እየሄደ እግዚአብሔርን እየወደደ ለእግዚአብሔር እየሰዋ እግዚአብሔር በልም ተገለጠለት። ረሃብተኛ ሲኮን እግዚአብሔር ፊት ሲፈልግ እግዚአብሔር ራሱን አይሰውር። ፈልጉኝ ብሎ ራሱን የሚሰውር አምላክ ስላልሆነ ፈልጉኝ ብሎ ራሱን የሚገልጥ አምላክ ስለሆነ ፈልጉኝ ብሎ ራሱን የሚሰውር ሳይሆን የሚገልጥ አምላክ ስለሆነ በገባውን በኮረብታ መስገጃ ሰለሞን መስዋዕትን ከሰዋ በኋላ እግዚአብሔር በሌሊት በሚመጣው ደስ ማካታሪያ ሶብራዲያ ማካታልባ በጌታ በኢየሱስ የተራባችሁት ጌታ ፊቱን የፈለጋችሁት ጌታ በመሰዊያችሁ ላይ ይገለጥ። በኢየሱስ ስም በመሰዊያችሁ ላይ ይገለጥ። በኢየሱስ ስም በመሰዊያችሁ ላይ ይገለጥ። እኔ በህልም ኢንካውንተር ያደረኳቸው ብዙ መንፈሳዊ ዓለም ማስታወሳቸው ማቃቸው አጀንዳዬ ላይ ጻፍኳቸው። ከነሱ ሁሉ በላይ በህልም ግን ኢየሱስን ኢንካውንተር ያደረኩበት ያ ላይፍ መቼም ማለት ነው። ያ ሌሊት ማለዳዬ ላይ ስነሳ የተሰማኝ ደስታ ቀኔ ላይ ሳምንቴ ላይ ቀናቶቼ ላይ ኢየሱስ ሕያው አይደለም እንኳን ብባል ሕያው ነው አይቼዋለሁ ኢንካውንተር አድርጌዋለሁ ብዬ ተንበርክኬ ኢየሱስን ኢንካውንተር ያደረኩት ብቻ ነው። በህልም እንኳን ኢንካውንተር ኢየሱስ ምን እንደዛ ቀን በህይወቴ ደስታ የተሞላበት ቀን ኢደር ብቻ ግን ያ ምሽት ሌሊቶቼ ላይ ካገኘኋቸው ህልሞች ሁሉ ተለየ ሌሊት በቀን እንኳን ተንበርክኬ ኢንካውንተር ካደረኩት ከዛ ሁሉ ዓለማት ሁሉ በጣም የሚደንቀኝ ምሽት ኢየሱስ በህልም ይገለጣል። አዎ በደንብ ለዛ አይደል እንዴ ብዙ ስንት ብርቱ የሚባሉ ክርስቶስን የማይከተሉ በሌላ እምነት ውስጥ ያሉ ሰዎች እግዚአብሔር ሊጠቀምባቸው ሲፈልግ በህልም እየተገለጠ ኢየሱስን እያሳያቸው ይመጣል። የምትናፍቁት ጌታ በድንገት በመሰዊያችሁ ላይ በሌሊታችሁ ላይ በኢየሱስ ስም ይመጣል። አሁንም ረሃቤ ነው። እንደዛ ኢየሱስን ኢንካውንተር ስላደረኩ እንደዛ ላይፌ ውስጥ ኢየሱስን ማየት እንደዛ ኢንካውንተር ስለመጣ ብቻ ያ በቂ ነው ብዬ የምፈልግ የማቆም አይደለም።
እንደገና ፈልጋለሁ መንፈስ ቅዱስ እንደገና ከሆነ ማለት እንደገና ከሱ ጋር መቆየት ፈልጋለሁ እንደገና ኢየሱስን ማየት ፈልጋለሁ ልክ ዮሐንስ እንዳደረገ ተራራ ላይ አይቶታል ከዛ ራእይ ላይ ሲያየው ፊቱ እንደ ፀሐይ የሚያበራ ከዛ ደግሞ ራእይ መጽሐፍ ላይ ራሱ ወደ መጨረሻ አካባቢ ኢየሱስን ራሱ ሲገልጠው ሲያወራ አላፈቃችሁ ኢየሱስን አይቼዋለሁ እንደዚህ እኮ ይመስላል ማለት አንድ ጊዜ ኢየሱስን ብቻ አይት እንጂ እንደገና ፍቅር በልባችሁ ላይ ይገባል እንደገና ፍቅር መፈለግ መራ መጣ እግዚአብሔር በገባው ለሰለሞን በሌሊት በሕልም ተገለጠለት ለምን ይመስካል በአባት በዳዊት ሥርዓት እየሄድክ ነው ያለው አባት ዳዊት እኔን በሚፈልግበት ፊቴን በሚራበበት እኔን በሚወድበት መውደድና ረሃብ ነው እየመጣ ያለው ለምን ይመስኪያል ምን ልስጥ ለምነኛል እንደዚህ ያለ በዚህ በብዙ መካከል ክፉና መልካሙን አውቅ ዘንድ ፈርድ ዘንድ ጥበብን ስጠኝ ማስተዋል ስጠኛል ኢሳይያስ 11 ላይ ዝላቻን ከሰይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል ሻላባባታ ቴሌዲያ ባሶብላታ ካታጆባዲስ ከሰይ ግንድ በትር ይወጣል ከስሩም ቁጥቋጦ ያፈራል እግዚአብሔር መንፈስ የጥበብና የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ያፈታታል የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ ነው ጥበብና ማስተዋልን ስጠኝ ሲለው እግዚአብሔር ያ ቃል በእግዚአብሔር መንፈስ እንደሆነ ጥበብና ማስተዋል የእግዚአብሔር መንፈስ እርሱ በክርስቶስ በኩል የተገለጠበት እንደሆነ አይኑ የሆነ ሪቪሌሽን ይበራለት ይመስለኛል የሆነ ሚስጥር ይበራለት ይመስለኛል በዛ ነው ጥበብና ማስተዋል ነው ብሎ ይጠየቃል ዴሊያ ካባሶ ሼካ ፓራዳ ጋባጋዲያ ካፓየራስ በመንፈስ ቅዱስ የሚሰጠውን ጠየቀ መንፈስ ቅዱስ ያለበት ነገር ጠየቀና እግዚአብሔር ደስ አለላል ካፓራዴሽያ ካታልባ እግዚአብሔር ደስ የሚሰኝበትን ነገር እንደመጠየቅ ከዚህ የሚመጣ ምን ብለሲንግ ጋር ተውት እግዚአብሔር የሚሰጣችሁን ብለሲንግ ፋይናንስ ሰክሰስፉል ዝና የሆነ ነገር ይቅር ሁሉም ይቅር እግዚአብሔርን በመፈለግ ውስጥ ግን ያለው እግዚአብሔርን በመራብ ውስጥ ያለው እግዚአብሔርን የልብን ጥያቄ ራሱን እግዚአብሔርን እንደመጠየቅ ያለ ነገር ምን አለ ሰለሞን እንደዚህ ነው ያለው በቃ እግዚአብሔር መንፈስ ያለበት ጥበብና ማስተዋል ያለ እግዚአብሔር መንፈስ እንደማይቻል ያውቃል ኢቭን እንኳን ለዳንኤል ማስተዋልን ሲሰጠው መልካም መንፈስ በሱ ላይ ስለነበረ በመንፈስ ቅዱስ የሚሰጠው መንፈስ ቅዱስ መቶ ፌሎሺፕ አድርጎ ማኒፌስት የሚደረገው ያንን ነገር ሰለሞን ጠየቀ እግዚአብሔር ደስ አለው ይላል ቃል በቃል ሻባራዲያ ካታልፋ እግዚአብሔር በምድር በሰማይ ደስ ሲሰኝባችሁ እንድትልቅ ነገር እግዚአብሔር ደስ አለ ከዛም በኋላ ኢየሱስ ክርስቶስ በማቴዎስ ወንጌል እንዳለ አስቀድማችሁ ጽድቅና መንግስቱ ፈልጉ ሌላው ይጨመርላችኋል ያለውን ቃል ሰለሞን ላይ ፈጸመው ይወደው ስለነበር በአባቱ ትእዛዝ ይሄድ ስለነበር እግዚአብሔርን በመፈለግ እግዚአብሔር መንፈስ ባለበት በዚያ ነገር ላይ ይሄድ ስለነበር እግዚአብሔርን ደስ ስላሰኘ እንደዚህ ነው ያለው ሶካ ፓራሻዲያ ካታልቫ አንተ ይህን ህዝብ ለመምራት ማስተዋልና ጥበብ ጠይቀኝ እንደለመከኝ እንደዛው ሰጣሃለሁ አለ ኦኬ ከዛስ ደግሞ ከዛስ ብሎ ደግሞ ሌላ ጥያቄ የለውም እሱ እግዚአብሔር ነው ከዛ ነው ካንተም በፊት ካንተም በኋላ እንዳንተ አይነት ጠቢብ እንዳይኖር አድርጌ አስነሳለሁ አለ What do you say ምን ማለት ነው ምን እያልክ ነው ሲባ እንደውም አለ ከነገስታት መካከል እንዳንተ አይነት ንጉስ እንዳይኖር አድርጌ በቃ ነፍሴ በጣም የምትባረከበት በዚህ ቃል
እግዚአብሔር የልብን ትርታ መፈለግ ማለት እግዚአብሔርን ጥያቄ ራሱን መጠየቅ መፈለግ ማለት የማትፈልጉትን ነገር በሙሉ እናንተ እንዲከተላችሁ ያደርጋል። ባለጠግነት ክብር ሰለሞንን ተከተለው። አስቀድሞ ግን የእግዚአብሔር መንፈስ ያለበትን ዊዝደም ጠይቆ የእግዚአብሔር መንፈስ ያለበትን ጥበብና ማስተዋልን ጠይቆ አስቀድሞ ግን አባቱ የሄደበትን ያንን እግዚአብሔርን የመፈለግ መንገድ ሄዶ አስቀድሞ ግን እግዚአብሔርን ፈልጎ መሰዋያን ሰውቶ እውነተኛ ረሃብ እግዚአብሔርን ያሳርፈዋል፣ ደስ ያሰኘዋል። ኢየሱስ የልቡን ጥያቄ የአብ ጥያቄ የልብ ጥያቄ ምን እንደሆነ ስለገባው አስቀድማችኋል ጽድቅና መንግስቱን ፈልጓል። ሌላ ሲጨምራል። ምንድነው ኪንግደም ማለት ምን ማለት? እግዚአብሔር መንግስት ማለት ምን ማለት ሲባል እግዚአብሔር የሚገዛበት ኪንግ ማለት ነው። እግዚአብሔር የሚገዛበት ንጉስ አገዛዝ ማለት ነው። እግዚአብሔር ኪንግደም በምንድን ነው የሚገዛው ሲባል በመንፈስ ቅዱስ ነው የሚገዛው። ሰማይ በመንፈስ ቅዱስ ውበትን ያገኘበት ወደ መንግስተ ሰማያት ስንሄድ እግዚአብሔር መንፈስ የሚገዛበት ዓለም ውስጥ ነው ጆይን የምናደርገው መንገባበት። እግዚአብሔር መንግስት በእግዚአብሔር መንፈስ የሚገዛ መንግስት ነው ኪንግደም። አስቀድመን እግዚአብሔር መንግስት እንፈልግ መንፈስ ቅዱስ እንፈልጋለሁ። አንተ ስትመራኝ አንተ በህይወቴ ላይ ጌታ ስትሆን አንተ ከኔ ጋር ፌሎሺፕ ስታደርግ በዚህ ነገር ላይ ፈልጋለሁ ያ ጽድቁስ ምንድነው? ትክክለኛው መንገድ ምንድነው ሲባል ወደ እውነት ሙሉ የሚመራው ራሱ መንፈስ ቅዱስ ነው። እግዚአብሔር ጽድቅ ኢየሱስ ነው። ማካታ ፓራዲያ ሻካ ፓራዳላ ባራዲያ ዛባሃካታ ዲያሎ ፍራዲጋ ማካታ አልቫራ ካታብራዲያ ፓራዳ ሰልቫ በጌታ በኢየሱስ ስም የእግዚአብሔር የልብ ደስታ በመጠየቅ ወተባረክ። በኢየሱስ ስም በዚህ ወተባረክ። እግዚአብሔርን በመፈለግ እግዚአብሔርን ክብር በመራብ በእግዚአብሔር መገኘት ውስጥ በመቆየት ራካታ ብራዲያ ካባሐሳብ አርዳሊያ ካባራዲያ ካባ ከዚህ በፊት በኢትዮጵያ ምድር ላይ ሪቫይቫል ይዘው የተነሱ የእምነት አባቶች እግዚአብሔርን ደስ ባሰኙበት በዛ ረሃብ መንገድ እንድትመላለሱ እግዚአብሔር በሚያርፍበት እግዚአብሔርን በመውደድና እሱን ጽድቁን በመፈለግ የሚያታርፉበት ያ የመውደድ ልብ ያ የመውደድ ረሃብ በኢየሱስ ስም በህይወታችሁ ላይ ይገለጥ። አሜን። ለካ ፓራዳሽያ ካፓራዳ ባሳባራዲያ ካ አይፊ ኪዳኖ ሳብራዲጋ ማካታልቫ እንደዛ ይሰማኛል። የእግዚአብሔር መገኘት ይሰማኛል። እግዚአብሔር ጃይንት የሆኑ ጀነሬሽን እንዳሉት አውቃለሁ። እግዚአብሔር ታላላቅ ሰዎች እንዳሉት አውቃለሁ። በዚህ በዘመን መጨረሻ ብዙ ህዝብ ባለበት መካከል ላይ እሱ ብቻ አይደለም ብዙ በጌታ የሚያምን ህዝብ ባለበት መካከል ላይ እግዚአብሔር በልዩነት የሚጠቀምባቸው ኪንግደም በእነሱ ለመግለጥ ለማስፋት ፊቱን ለሚፈልጉ እግዚአብሔር ሆይ ይሄንን ስጠኝ ካልፈለክ በቃ ተው ምናምን አይት የሚሉ ሰዎች ሳይሆኑ እግዚአብሔር ሆይ ሁሉም ይቅር፣ ሁሉም ከኋላ ይቅር። እግዚአብሔር ሆይ ክብር ዝና ይቅር። ልክ እንደ ጠቢቡ ሰለሞን የምትሰጠኝ ገንዘብ አይደለም፣ የምትሰጠኝ ዝና አይደለም፣ ቁም ነገሩ የምትሰጠኝ የሆነ ነገር አይደለም። ቁም ነገሩ ጥበብና ማስተዋል ነው። ቁም ነገሩ የእግዚአብሔር መንፈስ ያለበት ጉዳይ ነው። ቁም ነገሩ የልብህን ትርታ መጠየቅ ጉዳይ ነው ብለው የሚጠይቁት ሌጋ ካፓራዳሽ ያ ካብራጋዲያ ማካታቫ ራፓካቶ ራሴሊብሪጋ ማካታልቫ ዛባሃካ ቴሬዲያ ማሶ ሼካ ፓራዲያ ካታልቫ ሌብሪጋ ማካታብራዲያ ማሳልቫ ይሄ ነው ረሃብ የእናንተ ፍላጎት አስቶ ያላችሁበት ፖዚሽን ጥያቄ አስቶ እርሱን እግዚአብሔርን መፈለግ እርሱን የልቡን ትርታ መጠየቅ። ለዚህ ነው አስቀድማችሁ ጽድቅና መንግስት ፈልያው ይጨመርላችኋል። ምንድነው የሚጨመረው? ሁሉም የሚጨመር ነው። መጀመሪያ ግን የማይጨመር ዋናው ግን የሚቀደመው ጽድቅና ኪንግደም ነው። ጽድቅና መንግስቱ ነው። የእግዚአብሔር ጽድቅና መንግስት ይቀደማል። ከዛ ሌላ ሁሉ የሚጨመር ነው። እና ካፓራዲያ ሶፍራጋዳ ካባራዲያ ካፓራዳ ሻካታ ele brakato raste perdia kai eveketeredia sabaharada gabaradia mantalva leveketeteredia maso shabaradia mantalva ai brekada sovakida katalve ele brakatara shidi kaparadia man
አይ ካፊር ዳኒ ጋሃሶፍራናን ዳል ካፊር ዳኒ ካፓኖ ሰልፋ ሌጋ ፕራዳ ሶፋዲ ጋሃካያ ዘኔር ካፊር ነው ሴሌፍራናን ዳል ካፊር ናካታያ ዳዊት ከልጅነቱ ጀምሮ እስከ መጨረሻው እስከሞተበት ጊዜ የሚናገረው ቃል አንድ ነው ምን ሲባል በእግዚአብሔር መጠበቅ ትእዛዙን መጠበቅ እግዚአብሔርን መፈለግ ከሱ ጋር መቆየት እሱን ጓደኛ ማድረግ ከሱ ጋር ወዳጅ መሆን ከሱ ጋር መጠጋጋት እንደ ለዚህ ነው እግዚአብሔር ስለ ፓራሺክሮኖሶፍሮኒጋ ማካታልፋ ባሪያዬ ዳዊትን አገኘሁት ቅዱሱን ዘይት ቀባቶቻል የሚለው መጽሐፍ ቅዱስ እንደዚህ ይላል የእንደ ልቤ የሆነውን ዳዊት የልቤን መሻት መፈጽምበት በመድር ላይ የሆነ ነገር ማድረግ ብፈልግ እንኳን እንዲያደርግልኝ የኃይል የምሰጠው እንዲያደርግልኝ የፈቀድኩለት ደሞ ሊያደርግልኝ የሚችለውን ዳዊትን አገኘሁታል እንደ ልቤ ያለ ለካ እውነተኛ ረሃብ ውስጥ እውነተኛ እግዚአብሔር መፈለግ ውስጥ ሲገባ እግዚአብሔር እንደ ልብ ነው መሆን ይቻላል ለካ እግዚአብሔር የልቡ መሆን ይቻላል የልቡ ፍቃድ የሚፈጽም ሰው መሆን ይቻላል እንደ ልቡ እግዚአብሔር ምድር ላይ ምንም ነገር ማድረግ ሲፈልግ እንደፈለገ እንዲጠቀምባችሁ መሆን ይቻላል በምን ሲባል በእግዚአብሔር በመፈለግ እግዚአብሔርን በመራብ ማራሶ ፍራጋዳ ባራዲያ ካታልባ ሻባጋደ ቬኬቴሪያ ሳልቫ ለቬኬቴሪያ ሶብራጋ ካታልቬርማ ዲያ ባራዲያ ካታ አይኮቬና ሳባራካ ቴሌፍሪጋ ማካታልቫ ራባሱሱ ኩቫኪ ዳሽ ዳኪዳል ቨርኒያ ማታልቫ ኢዝዳኪዳ ኮቫሪያ ሳልፓ ዛሬ በኢየሱስ የእግዚአብሔርን ክብር የመራብ የመፈለግ ረሃብ በኢየሱስ እንዳገኛችሁ ጸልያለሁ በኢየሱስ ረሃብ እንዳገኛችሁ ጸልያለሁ አይኖቻችሁን የሚከፍት ረሃብ እግዚአብሔርን በመፈለግ ውስጥ እንድትቆዩ የሚያደርግ ረሃብ ማዛዛኩ ታዲጋ ባሪያ ከራዳ ሳልቫ እግዚአብሔርን በመውደድ ልባችሁ እንዲጠመድ የሚያደርግ ረሃብ የእምነት አባቶች የሄዱበት እግዚአብሔርን ለመፈለግ የሄዱበት ዋጋ የከፈሉበት ያንን እግዚአብሔር ክብር ወደ ኢትዮጵያ ምድር እንዲመጣ እንዳያደረጉ ወደ ምድር በኃይል እንዲገለጥ ፓራሺያ ካታልፋ ሰው በራሱ ኃይል ብቻ የማያደርገውን በመንፈስ ቅዱስ ኃይል ግን ብዙ ያደረጉበትን ድንቅና ታምራት ክብር ረሃብ በኢየሱስ እንዳገኛችሁ ጸልያለሁ አሜን አንዳንድ ነገር ተአምራቶቻቸው የእምነት አባቶች ያደረጉት ነገር ሰው በራሱ ኃይል የሚያደርገው አይደለም ሰው በእግዚአብሔር መንፈስ ካልሆነ በቀር መንፈስ ቅዱስ ካረዳው በቀር የማያደርገው ያንን ነገር ሲያደርጉት ተመለከታላችሁ ሰማያትን እንደ ቀልድ ይዘጋል ራካ ፓራዳሽ ካፕራጋዲያ ለማረዳከ ቅርብ ጊዜ እንኳን ሂስትሪያቸውን የምንሰማቸው ጋርስ ጀነራሎች እያገለገሉ ሊትራሊ የሚታይ ምልክት በሰማይ ላይ የሚታይላቸው ሰዎች እነዚህ ክሎዝድ የሆነ ፌሎሺፕ ከጌታ ጋር ያላቸው እግዚአብሔርን የሚራቡበት ልክ ታንጀብል በሆነ መልኩ የእግዚአብሔር መንፈስ የእግዚአብሔር ክብር በምድር ላይ እንዲገለጥ ያደረጉ ሰዎች ናቸው ሻባራዲያ ካታልባራዳ አንቀጥልም በፍጹም ከጄኔሬሽኖች ጋር እየተመሳሰለ እግዚአብሔር ያውነቱን ታንጀብል በሆነ መልኩ ሳይገለጥ ተከድሮ እግዚአብሔር ሃይማኖት ታሪክ ብቻ የሆነ በሚወራበት በሚመጡት በእንደዚህ አይነት ቃላቶች ተሸውደን አንቀመጥ እግዚአብሔር ሕያው ዛሬ እግዚአብሔርን በመፈለግ ረሃብ በዚህ ትጋት ረሃብ ዲሊጀንትሊ በትጋት እግዚአብሔርን እየፈለግ የእግዚአብሔር ክብር እየተራበ ጌታን መንፈስ ቅዱስን ፈልገሃል በምድሬ ላይ በቤተ ክርስቲያን ላይ በህይወቴ ላይ ታሪክ እንድትሰራ ሪቫይቫል እንዲመጣ ታድሶ እንዲመጣ መንፈሳዊ መነቃቃት እንዲመጣ እንደ ቀድሞ ክብር በቤተ ክርስቲያን ላይ እንዲገለጥ እንደ ቀድሞ ክብር በሌላ ላይ እንዲገለጥ እግዚአብሔር ሆይ በጨለማ መካከል ብርሃን ሆኜ እንድመላለስ እግዚአብሔር አምላክ በትውልድ መካከል ጨው ሆኜ እንድመላለስ በተራራ ላይ ያለች ከተማ ልትሰውር አትችልም እንዳልከው ልክ እንደዚህ በትውልድ መካከል ላይ ክብርህን በመግለጥ ያንተ ክብር ሳይሰወር እየተገለጠ በእኛ ላይ እንዲታወቅ የሚያደርገው ይሄ ክብር በኢየሱስ ስም ረሃብ ያገኛል አሜን ይሄ ክብር ረሃብ በኢየሱስ ስም ያገኛል አሜን አባቶ በኢየሱስ ስም ይህንን ቃል በሚሰሙ ደግሞ በዚህ ባሉት ላይ ደግሞ ጸልያለሁ
በኢየሱስ ስም መንፈሳዊ ረሃባቸው በኃይል ይጨምር። በኃይል መንፈሳዊ ረሃባቸው ይጨምር በጌታ በኢየሱስ ክርስቶስ። የትኛውም ነገር ላይዛቸው ላያስቆማቸው ከጊዜ ያለፈ ረሃብ በኢየሱስ ክርስቶስ ሕይወታቸው እንዲቆጣጠር ጸልያለሁ። ዳዊትን በተሾመበት ንጉስ በሆነበት ጊዜ ንጉስ ከመሆኑ በፊት ንጉስ ደግሞ ሆኖ ስደት መከራ በገጠመበት በእያንዳንዱ ሞመንት ላይ ምቾት በሌለበት ሞመንት ላይ ያለማቋረጥ ፊትንና መንፈስን ይፈልግ እንደነበር እግዚአብሔር አምላክ በሚመችበት ሲቹዌሽን ቢሆን ብቻ ሳይሆን በማይመች ሲቹዌሽን ውስጥ እንኳን ቢያልፉ በኢየሱስ ክርስቶስ አንተን በመፈለግ ረሃብ እንድትባርካቸው ጸልያለሁ። አንተን በመውደድ ረሃብ እንድትባርካቸው ጸልያለሁ። እግዚአብሔር ሆይ አንተን የሚፈልግ ልብ ደስ ይበለው እንዳልክ ይሄ አንተን በመፈለግ ውስጥ ያለው እውነተኛ ደስታ በኢየሱስ ክርስቶስ ስም በሙላት ያገኛቸው። ደግሞ ዛሬ እንዳወራህን አንተን መፈለግ እውነተኛ በረከት እንደሆነ ነግረህናል። በኢየሱስ ስም በዚህ በረከት በዚህ አንተን በመፈለግ ውስጥ ያለው እውነተኛ ደስታ ያለው በረከት ውስጥ ህይወታቸው እንዲጥለቀለቅ በኢየሱስ ስም ጸለይኩ። እናመሰግናለን፣ እንወድሃለን። እንጂ ሰስኔ ተባረኩ። ዘመናችሁን ጌታ ይባርክ። ለእህቶቻችሁ የልምና የራየው ዘመናችሁ በሙሉ በቀዋትና በክብር ይለምልም። ሩካን ናችሁ። በቀጣይ ደግሞ ሌላ ትምህርት እንገናኛለን። ሰብስክራይብ ሼር አድርጉ። ሩካን ናችሁ።